ሁላችንም መንጋነትን እስካላስወገድን ድረስ ለውጥ የሚያመጣ ትግል እንታገል አንችልም። እኔ ለምሳሌ ጥያቄ ሳነሳ የግድ ለምን እኛን አልመሰልክም ለምን ከኛ ጋር መንጋ አልሆንክም የምትሉ ሰዎች ደጋግማችሁ አስቡ፣ ማረፍ ይጠበቅባችኋል። እራፉ ማለት ፈልጋለሁ። ምክንያቱም በዚህ አስተሳሰባችን በዚህ የጭንቅላት ደረጃችን ምንም አይነት ዲሞክራሲ የሚገባን ሰዎች እንደማንሆን ግልጽ ስለሆነ በዲሞክራሲ አንድ ሰው የራሱ አቋም ያዝ መብቱ ነው። እኔም የራሴ አቋም ያዝ መብቴ ነው። በእኔ አቋም ሌላውን ስጎዳ ለምን ጎዳኝ ብሎ ያኛው ሰው መጠየቅ ደግሞ መብቱ ነው ማለት ነው። ግለሰባዊ መብትን የማያከብር መንጋነት ምንም አይነት ዲሞክራሲ ሊያሰፍን ስለማይችል ከመንጋነት ራሳችሁን ጠብቁ ማለት ፈልጋለሁ። ጥያቄ የአማራ ፋኖ ብሔራዊ ኃይል ኮማንድ አባላትን ጥያቄ ልጠይቅ። ምን ይላል መሰላችሁ? ጥያቄው አማራነትን የሚጸየፍ ኢትዮጵያዊነትንና አማራነት የጎደለውን አውራጃዊነትን እንደምንጸየፈው ሁሉ ይላል። ጥሩ። አማራነትን የሚጸየፍ ኢትዮጵያዊነትን ትጸየፋላችሁ። ምክንያቱም አማራ በአማራነቱ እንዳይደራጅ፣ አማራ በአማራነቱ ሌሎች በማንነታቸው ሲደራጁ አማራ በአማራነቱ እንዳይደራጅ የሚያደርገውን ኢትዮጵያዊ እንጸየፋለን ካላችሁና አማራነት የሌለው አውራጃዊነትንም እንጸየፋለን ካላችሁ እኔ የምለው ምዕራብ አማራ፣ ሰሜን አማራ፣ ምስራቅ አማራ፣ ደቡብ አማራ ማለትንስ ምን አመጣው? የምትመሰረቱት ድርጅት ወይም የመሰረታችሁት ድርጅት በአማራ ብሔርተኝነት ማዕቀፍ ውስጥ ያለ ከሆነና አማራዊ ማንነትን አስቀድሞ አካባቢያዊ ማንነትን ደግሞ ከታች ካደረገ እስቲል አሁንም እኮ አካባቢያዊ ማንነትን መሰረት አድርጋችሁ አደረጃጀት ይዛችኋል። ጎጃም የሚለውን እኮ ነው ምዕራብ ያላችሁት። ወሎ የሚለውን እኮ ነው ምስራቅ ያላችሁት። ሸዋ የሚለውን እኮ ነው ደቡብ ያላችሁት። ጎንደር የሚለውን እኮ ነው ሰሜን ያላችሁት። ይሄ ሊያማችሁ ይችላል ወር ሊደብራችሁ ይችላል። ሐቁ ግን ይሄ ነው። ጎጃም የሚለውን ምዕራብ አማራ፣ ጎንደር የሚለውን ሰሜን አማራ፣ ወሎ የሚለውን ምስራቅ አማራ፣ ሸዋ የሚለውን ደቡብ አማራ ስላልከው የአማራ ብሔርተኝነት ያድጋል ማለት አይደለም። የቦታውን ስም ስለቀየርከው አበበ የሚባለውን ዓለሙ ስላልከው ሊመጣ የሚችል ለውጥ የለም። የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም ዛሴት፣ የምዕራብ አማራ እገሌዝ፣ ሰሜን አማራ እገሌዝ። በቃ ይሄንን የቀየራችሁት ሐቁ ትክክለኛ የምትታገሉበት የትግል መስመር የአማራ ብሔርተኝነት ከሆነ ከአካባቢያዊ አጠራርነት ራሳችሁን አላቁት። ዋይኖት የአማራ ብሔራዊ ኃይል እዝ 1፣ የአማራ ብሔራዊ ኃይል እዝ 2፣ የአማራ ብሔራዊ ኃይል እዝ 3፣ የአማራ ብሔራዊ ኃይል እዝ 4 ለምን አላላችሁትም? እስቲል ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አላችሁት አይደል? የወለጋን የፋኖ አደረጃጀት ማን ብላችሁ ልትጠሩት ነው? ለዚህ ንገሩኝ እስኪ። የወለጋን የፋኖ አደረጃጀት ነገ ከነገ ወዲያ አማራ ራሱን እያደራጀ ሲመጣ እየደረሰበት ያለውን ጥቃት ለመመከት በየአካባቢው ራሱን ሲያደራጅ በየአካባቢው የሚመሰረቱ ትናንሽ አደረጃጀቶችን ማን ብላችሁ ልትጠሯቸው ነው? እስቲል አሁንም የምትመሰረቱት ወይም የመሰረታችሁት አደረጃጀት ውህድ አደረጃጀት ከሆነ ዩኒፋይድ ከሆነ ከአካባቢያዊነት ተላቀቁ። ምዕራብ፣ ምስራቅ፣ ሰሜን፣ ደቡብ የሚለውን ታውትና እጣወጣችሁም ቢሆን ምንም ብላችሁ እዝ 1 2 3 ብላችሁ መጀመሪያ አማራነትን አስቀድማችሁ ውህድ የሆነ ድርጅት፣ ውህድ የሆነ የሥራ አስፈጻሚ አወቃቀር፣ ውህድ የሆነ ከላይ እስከታች ስትራክቸሩ የተዋሃደ ወጥ የሆነ አደረጃጀት መስራት የእናንተ ስራ ነው። ይሄን ካደረጋችሁ በትክክልም አማራነትን አስቀድማችኋል ማለት ነው። አለበለዚያ ግን አጀንዳ ለመስጠት ያክል ጎጃምን ምዕራብ ስላላችሁት የሚመጣ ለውጥ የለም፣ ጎንደርን ሰሜን ስላላችሁት የሚመጣ ለውጥ የለም፣ ወሎን ምዕራብ ስላላችሁት የሚመጣ ለውጥ ምስራቅ ስላላችሁት የሚመጣ ለውጥ የለም፣ ሸዋን ደቡብ ስላላችሁት የሚመጣ ለውጥ የለም። በዛውም ደግሞ የወለጋን የፋኖ አደረጃጀት ምን የሚል ስያሜ ልትሰጡ ታስባችሁ ነው? ወይስ የወለጋ የፋኖ አደረጃጀት በአማራ ፋኖ ብሔራዊ ኃይል ውስጥ የመካተት ፍላጎት ወይም የማካተት ፍላጎት የለውም ማለት ነው?
እነዚህ ነገሮች ደጋግማችሁ ብታስቡበትና ይሄ ልክ አካባቢያዊ ስያሜዎችን በመቀየር የሚመጣ ለውጥ ያለ ከሚመስላችሁ ሪል የሆነ ትክክለኛው የብሔርተኝነት ስትራክቸርን ወደፊት ብታመጡት ጥሩ ነው ማለት እፈልጋለሁ። የግል እይታዬ ነው። ሌላው ጥያቄዎችን የማነሳው ለምንድነው የማነሳበት ምክንያት ቅድም መግቢያ ላይ ተናግሬያለሁ። የግል አቋሜ ስለሆነ ነው። በግል አቋሜ ላይ የማነሳቸው ጥያቄዎች የመጀመሪያው በሃይማኖት ካባ ተሰግስገው አንድ ጊዜ እንደዚህ ሌላ ጊዜ እንደዚህ በግልጽ ወጥተው ሚዲያ ላይ አሁን ያለው የፋኖ ትግል የሃይማኖት ትግል ነው ብለው ሚዲያ ላይ እስከ መናገር የደረሱ ሰዎች ባሉበት ሁኔታ ላይ ይሄንንም ለማስፈጸም ያሉ አካላት አሉ ብላችሁ በተደጋጋሚ መግለጫ ስታወጡ የነበራችሁ የፋኖ አደረጃጀት አመራሮች እስካላችሁ ድረስ ይሄን ችግር ፈታችሁት ነው ወይ ወደ አንድነት የመጣችሁት? ወይስ ይሄ ችግር በይደር ተይዞ ለነገ ለሌላ ቁርሾና ለሌላ መጠሳጠስ እንዲያመች እየሰራችሁበት ነው ወይ? ይሄን መፍትሄ ስትሰጡት ማየት ፈልጋለሁ፣ ግልጽ መሆን ስላለበት። በሃይማኖት ካባ ተሰግስገው የአማራን ትግል ሃይማኖታዊ ትግል አስመስለው ለማንኳሰስና በሌሎች ዘንድ በጠላትነት ታይቶ እንዲመታ ለማድረግ ሚዲያ ላይ የወጡ ሌትም ቀንም እየሰሩ ያሉ አካላትን ምን አድርጋችሁት ነው? ለዚህ መፍትሄ አስቀመጣችሁ ሆይ? አንዱ ቋራ ላይ የነበረውን ቃል ኪዳን ችግር ነው ተብሎ ከተሰጡ ተደጋጋሚ መግለጫዎችና ማብራሪያዎች ውስጥ በሃይማኖት ካባ ራሳቸውን የደበቁ ነጠላ ለባሾች እያላችሁ ስትገልጿቸው የነበራችሁ አካላት ናቸውና ለነሱ ምን አይነት መፍትሄ አበጅታችኋል? ይሄ እንደ ግለሰብ ሲንቀሳቀሱ የነበሩ ሐሳቦች ናቸው። ጥያቄን አነሳለሁ። ሌላው በአዴናዊ የጎጥ ዲያስፖራ ጣልቃ ገቦችንስ በአዴን እንደሚታወቀው በስልጣን ሲሻማ በወሎ፣ በጎንደር፣ በጎጃም፣ በሸዋ ተደራጅቶ ነው። እነዚህ አደረጃጀቶች ወደ ዲያስፖራ ገብተው ዲያስፖራውን በከፍተኛ ሁኔታ እየበጠበጡት ናቸው። ዲያስፖራው ከፋኖ ጎን ቆሞ ፋኖን ከማገዝ ይልቅ በፋኖ ላይ ራሱ ዲያስፖራውን እንዲዘምት እያደረጉ ናቸው። ስለዚህ እነዚህ የብአዴንን እጆች ቆርጣችሁ ያቸዋል ወይ? የብአዴን እጆች እያደረሱት ያለውን መተራመስ እያደረሱት ያለውን ጥቃት መመከት በሚችል ሁኔታ ቆርጣችሁታል ወይ? ይህን ጥያቄ አነሳለሁ። ምክንያቱም እነዚህ በልዩነት ሲቀርቡ የነበሩ የጥያቄ ሐሳቦች ስለነበሩ። ሌላው ባለ ቆርኪ ዘውደኞች ነው የምላቸው እኔ። ከቆርኪ ተቀጥቅጦ የተሰራ ዘውድ በኬሳቸው ይዘው የሚዞሩ ዘውዱ ለአማራ ሕዝብ ለውጥ የሚያመጣ ይመስል ዘውድ ካልደፋን ብለው የሚጮሁና የሚፈራገጡ ከሲጋራ ማጨስ መልስ ዘውዱ ትዝ ሲላቸው ራሳቸውን የሚያኩ ዘውደኞች ባላቸው የአደረጃጀት መረብ መሰረት እያደረሱት ያለው ጥቃት አለ። አንዳንዴ ብቅ ይላሉ፣ አንዳንዴ ድምጻቸውን አጥፍተው በተለያየ መንገድ ይፈርጃሉ። እንደውም ህዝብን እንደ ህዝብ ሳይቀር ጸረ አጼዎች ብሎ እስከ መናገር ድረስ የደረሱ አካላት አሉ። ለነሱ ምን አይነት የርምት እርምጃ ወስዳችኋል? ምክንያቱም ሲበጠብጡ ከነበሩ አካላት ውስጥ እነዚህ አካላትም ሚዲያ ላይ የወጡ ሲሉት የሰነበቱትን ስለምናቅ መረጃው እጃችን ላይ ስላለ ሲያወሩት የሰነበቱት ሲፈርጁት የሰነበቱት ፍረጃ ያ በጣም ቆሻሻ ንግግራቸው ሪከርድ ተደርጎ ስለተቀመጠ ምክንያቱም የሚፈልጉት በአማራ ህዝብ ትግል መጨረሻ ላይ ያንን ቆርኪያቸውን አናታቸው ላይ ጭነው ንጉስ መባል ነው የሚፈልጉት። የ21ኛው ክፍለ ዘመንን የፖለቲካ ሂደት እንኳን መረዳት የሚችል ደረጃ ላይ አይደለም ያሉት። እነዚህን አካላት ጥጋ ሲዛችኋቸዋል ወይስ ተቀበላችኋቸው ነው? እነሱን ለማንገስ ነው የምትታገሉት ማለት ፈልጋለሁ። ለዚህ ነው አንድነት ብሎ በመጮህ አይመጣም። አንድነት አንድ ድርጅት በመመስረት አይመጣም። አንድነት የሚመጣው የዓላማ አንድነት ሲኖር ነው። የዓላማ አንድነት ያለው አካል በቅጽበት ራሱን ማደራጀት የሚችልበት ትልቁ መስመር ዓላማው ስለሆነ መሰባሰብ ይችላል ስለ ነበር። ይሄ የግል አቋሜ ነው ብያለሁ። ስለዚህ እነዚህ ባለ ቆርኪ ዘውድ ይዞ ዟሪዎችንስ በእርግጥም እነሱን ለማንገስ እንደምትታገሉ ቃል ገብታችሁላችኋል ወይስ ከአማራ ፖለቲካ ራሳቸውን እንዲያርቁ አድርጋችኋቸዋል? ይሄ የኔ ጥያቄ ነው። ሌላው መርዘኛውና ደጋፊ መስሎ ጋላቢ የሆነውን ኢትዮጵያኒስት አስቆማችሁታል ማለት ፈልጋለሁ። እጅግ በጣም መርዘኛ ነው። ከአፄ ኃይለ ሥላሴ ዘመን ጀምሮ
ፊት ለፊት መውጣት አይፈልግም። የሆነ ትግል ተጋግሞ ህዝባዊ ትግል ሲመጣ ያንን ህዝባዊ ትግል ሞጭልፎ ወስዶ ለግሉ ነው የሚጠቀመው። ራሱን ግን በቃ ከሚገባው በላይ የኢትዮጵያ ብሔርተኛ አድርጎ ነው የሚገልጸው። በጣም በጣም አደገኛ እባብ ነው። እንደምታውቁት እንግዲህ ስማችሁን እዚህ መጥራት አይጠበቅብኝም። እነገሌ ሌላችሁ ይችላል። የተወሰነ ነገር እንደው 4-5 ዓመት ከተጓዙ 6-7 ዓመት ከተጓዙ በኋላ ወደዚያው እባብ እስስታዊ ባህሪያቸው ይመለሳሉ። ስለዚህ እነዚህ በሐሰት ኢቭን የዜግነት ፖለቲካ ምን እንደሆነ እንኳን ምንም ሂንቱና ንውሃው የሌላቸው ነገር ግን በዋናነት ይሄንን ጭምብላቸውን የሚጠቀሙበት አማራውን ለማደንዘዝ ስለሆነ እነዚህ አካላት የሚጋልቡት የፋኖ አደረጃጀት እንዳላቃለሁ እናቃለን። የሚጽፉትን ጽሑፍ እያየን ነው። አፋቸውን ሞልተው ደረታቸውን ነፍተው ነው እንደውም እኔ የዜግነት ፖለቲካ አራማጅ ነኝ ግን ፋኖ እንዲህ ማድረግ አለበት ብለው እንደው ሌላው ይቀርና ፋኖ ይሄን ክላሽ እዚህ ጋር መተኮስ አለበት እያሉ ክላሽ የሚተኩሰውን ጥይት ቆጥሮ መተኮስ አለበት ብሎ ቆጥሮ ሪፖርት እስከ ማቅረብ ድረስ የደረሱ መርዘኛ የሐሰት የኢትዮጵያኒስት ፖለቲካ አራማጆች አሉ። እኔ አይኑሩ እያልኩ አይደለም፣ መብታቸው ነው። የነሱ የፖለቲካ ርዕዮተ ዓለም ካሸነፈ የዜግነት ብሔርተኛው ካሸነፈ በአብላጫ ድምጽ የምትመራ አገር መጥታ ወደፊት የነሱ አብላጫ ድምጽ አግኝቶ ካሸነፈ እኔ ግዴታዬ ነው ይሄንን የመቀበል ነገር ግን ጥርሳቸው ምን ጊዜም የተተከለው አማራ ላይ ነው። የአማራ ትግል የተወሰነ ሲሰባሰብ ይመጣሉ ግር ብለው አደገኛ ጥርስ ነው ያላቸው ከአማራ ላይ መቼም የማይነቅል። እነዚህ አካላት ከፋኖ አደረጃጀት ራሳቸውን አግልለዋል ወይ? ከበቂ በላይ የሚጋልቧቸው ግለሰቦች የፋኖ አመራሮችና የፋኖ አደረጃጀቶች ስላሉ ስለምናቅ እነዚህ አካላት እየጋለቧችሁ እስከ 4 ኪሎ ደርሳችሁ በኋላ በኩርኩም ብለው ሲያባረሯችሁ ራሳችሁን እያከካችሁ ለመምጣት ነው የተስማማችሁት ወይስ ቁጭ ብላችሁ በግልጽ ፍርጥርጥ አድርጋችሁ ኮሜንት ሰጣችሁ ሂስና ግለ ሂስ አውርዳችሁ እነዚህ አካላት በአማራ ትግል ውስጥ ከዚህ ባለፈ ከዚህ በመለስ ገብተው እንዲፈተፍቱ አንፈቅድም ብላችሁ ከልክላችኋል ወይ? በግሌ ሊሚት ሊኖረው ስለሚገባ ምክንያቱም የናንተ አደረጃጀት የአማራ ብሔርተኝነት ከሆነ በቃ የጎሳ ብሔርተኝነትና የዜግነት ብሔርተኝነት በጭራሽ የተለያዩ ናቸው። ስለዚህ የዜግነት ብሔርተኛ አራማጁ ከጎሳው ብሔርተኛ የጎሳ ብሔርተኛ ጋር አንድ ላይ ተጣብቆ እንደ መሽገር እየመጠመጠ የአማራን ብሔርተኝነት ለማዳከም እስከሰራ ድረስ የአማራ ብሔርተኝነት ሊያሸንፍ ስለማይችል ሊሚት ተሰጥቷቸው ከዚህ ባለፈ ይሄንን የማድረግ መብት የላቸውም ብላችሁ ከልክላችኋል ወይስ እንደው ችግር የለም ጋልቡን ብላችሁ ነው እየተወያያችሁ ያላችሁት? ይሄን ሁሉም ማነሳው ሲነሱ የነበሩ ሐሳቦች መጓተቻ፣ መሰዳደቢያ፣ መራገጫ ሆነው እርስ በርስ ሲራገጥ የነበረው አማራው በእነዚህና መሰል ጥያቄዎች ስለሆነ ነው። ምክንያቱም ከዚህ በኋላ በአንድነት ስም የሚጠፋ ጊዜ በአንድነት ስም የሚመጣ ይሄ ሐሳዊ ስብከት መኖር የለበትም። አንድነት መጣ ከተባለ ኦኬ ጥሩ፣ ያ መጣ የተባለው አንድነትን ይዞ የመጣው አደረጃጀት እስከ መጨረሻው ድረስ የአማራ ሕዝብ የህልውና አልፋና ኦሜጋ የሆነ ድርጅት ሆኖ መቀጠል ካለበት ግልጽ ላይና ህግ ላይ መመስረት አለበት። ይሄ ግልጸኝነት ደግሞ እነዚህ ጥያቄዎች በግልጽ ሲመለሱ ነው። ገሌ የሚባል ኢትዮጵያኒስት ገብቶ የአማራ ፋኖን አመራር እስከ መመደብ እንዴ ገሌ ብለን እዚህ በሚዲያ ላይ መጥራት ስለማልችል እንጂ እኮ የአማራ ፋኖ አደረጃጀቶችን እስከ መመደብ አንተ ጸሐፊ፣ አንተ ህዝብ ግንኙነት፣ አንተ እንደዚህ ሁን እያለ በዚህ ሰዓት ላይ እየመደበ የሚገኘው እኮ የኢትዮጵያኒስቱ ኃይል ነው።